ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ። ጆን ዳንኤል ለምንድነው እንደዚህ ያደረገኝ? እዮ ተሰፍቼው ነው እዚህ ጋር። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላሉ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። ይታያችኋል። ሚስኮል አረገች አያለች። እዛው ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራችኝ ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ። ሰላም ያስልኝ እንደቋቸውልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው አሁን ላይ ሶሻል ሚዲያ ላይ እንግዲህ በጣም ኢሹ ነው የሚገኘው የእህታችን ጃኒ እና የወንድማችን ጆን ዳንኤል ጉዳይ ነውና እንደዚህ ደግሞ አብራ የሚካሄድበታል መሀል ላይ በጣም አስነዋሪ ነገሮችን እየሰማን ነው የምንገኘው። አስነዋሪ ድምጾች፣ ቪዲዮዎች እየወጡ ነው የሚገኙት። ጆን ዳንኤል ላይ ሰጥቷል። ጃኒ ደግሞ በዛ ጉዳይ ላይ እንግዲህ የሰራችውን ቪዲዮ አጥፍታለች። ለማጠፋቸው የሚለው ነገር የምንመለከት ነው የሚሆነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን ማርጉ። መጀመሪያ የምንመለከተው ታችን ጃኒ እንግዲህ አኳን ዘግቶ ነበርና ያዘጋብኝ ጆን ዳንኤል ነውና እሱ ብቻ አይደለም እንግዲህ ደበደበኝ ነበር ምናምን ብላ ቪዲዮ ይዛ ወጣ ነበርና አሁን ላይ እሱ ቪዲዮ አጥፍታለች። ሚዲያ ላይ የለም። አኳንቷ ላይ ብዙ ኦልሞስት ወደ 1 ሚሊዮን ከታየ በኋላ አጥፍታው ይሁን ፕራይት አርጋ ይሁን አስተፍቶባት ይሁን አናውቅም። እንግዲህ አኳንቷ ላይ ብቻ ቪዲዮ የለምና ኤኒዌይስ ቪዲዮ ለማየት ያክል ባጭሩ ይሄ ነው ቪዲዮ። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ፣ አሁን ትናንትና ደግሞ አካውንቴን ባን አድርጎታል። እኔና የመሳሰሉ ነገሮች ይዛ ወጣ። እንግዲህ እሱን ባን ያስደረገብኝ እንደዚሁም ደግሞ ይደበደበኝ ነበር ብላ ኢቭን የሚደበደባትን እንግዲህ ሲደበደባ የተነሳችውን ፎቶ እዛው ጋር ሜንሽን ታደርግ ነበር። እዚህ ፎቶን ባሳያ ዩቲዩብ ስለሚይዘው ነውና እዛ ጋር ስታስቀምጥ ነበር ደብድዋት አይኗ አባብጦ ከዛ ደግሞ እጇ እየደማ እዚህ ጋር ተቆርጣ ምናምን አሳይታ ነበርና በትንሹ እዚህ አስቀምጥላችኋለሁ። ላይቭ ላይ እንግዲህ ገብታ በዚህ መንገድ ስትናገር ነበር። ጆን ዳንኤል ለምንድነው እንደዚህ ያደረገኝ? እዮ ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። እሱ ስላሳየው መሰለኝ ስንጣላ ላይቤን ነው የሚያዘጋው፣ ስንደባበር ላይቤን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቤን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። እንደመሰሙት እንግዲህ በዚህ መንገር ግን ላይቭ ላይ ገብታ ስትናገር ነበርና አሁን ላይ ቢያስተዋለች ቅድም እንዳልኳችሁ እዚህ ጋር ጥያቄ የሚነሳው ነገር ሲደበደባት እንደነበረ ወይ ደግሞ ይሄን ነገር ያደርገው እሱ እንደሆነ አንድ ጥያቄ ነው። እሱ የራሱ ምላሽ ሰው ስለመጣ ሁለተኛው ደግሞ ላይቭን ያዘጋ ነበር። ስንጣላ፣ ስንሳደብ፣ ስንደባበር ላይቭ ያዘጋል፣ አካውንትን ያዘጋና ይመልስልኝ ነበር ነው የምትለውና እንዴት ነው አንድ ሰው ትልቅ ትንሽ አንድ 2 ሚሊዮን የሚጠጋ ፎሎወርስ ስላለው ብቻ የአንድ ቲክታከር አካውንት ወይ ደግሞ ከሱ በላይ ፎሎወርስ ያላት እሷ ራሱ ከ2 ሚሊዮን በላይ ፎሎወርስ ነው ያላት ኦልሞስት ይጠጋጋሉ በፎሎወርስ አንድ ናቸው ማለት ይቻላልና እንዴት በዚህ መንገድ እሷን አካውንት በፈለገ ያዘጋ ከፈለገ ያስከፈተ ላይቫን ያዘጋ ያስከፈተ ሊያረግ ይችላል? እሱ ምንድነው ከቲክታክ ጋር ኮኔክሽን አለው ወይስ ምንድነው የሚል ነገር ሲፈጠር ነበር። እነዚሁ ደግሞ የኢየሱስ ስም ለማጥፋት ፈልጋ ነው የሚሉም አሉ። እሱ ብቻ አይደለም እንግዲህ የሱ የላይቭ ቪዲዮዎች በፊት እንግዲህ አብሮ በነበሩበት ሰዓት ላይቭ ሲገቡ በጣም ነበር የሚያመናጭቃት ነገርና ቪዲዮ እንዳይወጥ ከሆነ እነሱን ይዘው ወጥቶ ላይቭ ላይ እንደዚህ የሚያረጋት ከሆነ በአካል ደግሞ ምን ያረጋታል? ይሄ ባብ አንፎሎ እናድርገው ይታሰር ይጠይቅ በህግ እያሉ እንግዲህ ብዙዎች ሲናገሩ ነበር። ከዛ ደግሞ እሱ የራሱን ምላሽ ይዘው መጥቷል። ትልቁን ምላሹን ላይቭ ላይ ገብቶ መለሰውን አሰማቸው። ነገር ግን በቪዲዮ የመለሳቸውን ቪዲዮዎች እስቲ በቪዲዮ የመለሳቸውን መልሶች ሰምተን እንመለስ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም።
በደምብ ስሙት። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌ ራቁቴን ሰው እንዳይመጣብኝ ስለለም አልኳት። በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆና ኔል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። እንደምትመለከቱት እንግዲህ እሱ ደግሞ በሱ በኩል ያለውን እንደዚህ አይነት ምላሽ ይዘው መጥቷል ጆን ዳንኤል። እና እዚህ ጋርም ጥያቄ የሚያነሱ ሰዎች አሉ። ከና ጥያቄዎች ማለት እንግዲህ የመጀመሪያው ለምርክ ያደረገ ነው። ኦኬ ጆን ዳንኤል ክፋት ካላሰበ እሷ ራሱ ለመጣል እሷ ላይ የሆነ ነገር ለማድረግ ካላሰበ
ፋይ ይሄ ነገር ሪከርድ ያደርገዋል። ሪከርድ ስንል ባይዘው ወይ አንዳንድ ጊዜ ስልካችን ከምናወራ ሰው ጋር ሪከርድ ሊያደርግ ይችላል። ስልካችን በራሱ አንድ ጊዜ ኦን ካደረግነው ከማንም ጋር አብሮ ሪከርድ አድርጎ ሊያስቀምጥ ይችላል። ይሄ ግን ቪዲዮ ሪከርድ ነው። ቪዲዮ ሪከርድ ሁሉ ጊዜ ሪከርድ አይደረግም። ፈልገው አንድ ሰው ከደወለልህ በኋላ ቪዲዮ ሪከርድ ኦን አድርገህ ስልክህን አውርደህ ወደ መስኮ አድርገህ ኦን የምታደርገው ነገር ነው። ያን ቪዲዮ ስትፈልገውና ያንን ስትፈልገው እንጂ ይሄ ቪዲዮም አለ ነው ያለ የሚገኘው። ራቁቷን ነች ቪዲዮም አለ እሷ አላሳያችሁም ራቁቷን ስለሆነች ነው የሚለው። ይሄ ማለት ጆን ዳንኤል ሪከርድ ያደረገው ምንድነው ቪዲዮ ነው እንጂ ቮይስ አይደለም ወይ ደግሞ ድምጽ አይደለም። ድምጽ ከተባለ በአንድ ጊዜ ብቻ ሪከርድ በአንድ ጊዜ ብቻ ኦን አድርገን ሁሌ ሪከርድ ማድረግ ስለምንችል ሜቢ እንደዛ አድርጎት ሊሆን ይችላል። ከራሱ ፕራይቬሲ አንፃር ደግሞ ከራሱ ብቻ በሆነ ምክንያት እንደዛ አድርጎ ሊሆን ይችላል እንላለን። ይሄ ግን ቪዲዮ ሪከርድ ነውና ይሄን ነገር ፈልገውት እንዳደረገው የምንመለከተው ነውና እንደዚህ ጥያቄ የሚያነሱም አሉ። እቺን እንግዲህ ወደ ጆን ዳንኤል ደግፋ የምትናገራት ስማት እስቲ። ነጮችን ስለሚያውቅ ብቻ የጃኒን አካውንት ጆን ዳንኤል ያዘጋባት። ሜክ አፕ ዩር ማይንድ ጋይስ። እንዴት ነው አንድ ግለሰብ ተነስቶ የአንድን አካውንት ማዘጋት የሚችለው? ጆን ዳንኤል እኮ አካውንቱ ራሱ በብሉ ቬሪፋይ ያልሆነ አካውንት እኮ ነው ያለው። እንዴት ነው እሷን ሊያዘጋ የሚችለው? ቲክታክ የአጎቱ ድር ቤት ነው እንዴ? እንዴት ነው የምታስቡት? በጣም ብዙ ሆኖ የታዘብኩት ባይዘው ማለት ነው። የቲክታክ የራሱ የሆነ ህግና ደንብ አለው። አሁን ላይ ደግሞ ለአሜሪካ ስለተሸጠ አዳዲስ ህጎች እየወጡ ስለሆነ የሲስተም ፍራግ አለውና ብዙ አካውንቶች ይዘጋሉ፣ ከዛ ይመለሳል። ቪዲዮ ሪኮማንድ አይሆንም፣ ሻዶ ባን ይሆናል፣ ላይቭ ሪስትሪክት ያደርጋል። ብዙ ስትሪክት አድርገውታል ህጋቸውን ማለት ነው። በአሜሪካ እጅ ስለገባ ማለት ነው። ሌላ ምንም የተለየ ነገር የለውም። ቲክታክ ደግሞ አካውንቱ የሚዘግቡት ፊው መንገዶች ትንሽ ነገሮች ነው ያሉት። ሜቢ ሰዎች በማስ ሪፖርት ካደረጉባችሁ፣ ለዛም ሪፖርት አደረጉባችሁ ማለት ተዘጋ ማለት አይደለም። ሪፖርት ሲያደርጉ በማስ ሰዎች ተሰብስበው ወደ አካውንታችሁ ሪፖርት ሲያደርጉ ቲክታክ አካውንታችሁን ቼክ ያደርገዋል። ምንድነው የሚፖስቱት? ሰውን የሚያስቀይም ነው ወይ? የሰውን መብት የሚነካ ነው ወይ? ወይም ደግሞ እንደተባለው ችግር አለበት ወይ ብሎ ቼክ ያደርገውና ምንም ነገር ካላገኘ አይዘጋውም። የሆነ ምክንያት ካገኘ ብቻ ነው የሚዘጋው ማለት ነው፣ ህግ ስላላቸው። ሲቀጥል ደግሞ የራሱን የቲክታክን ህግ ከጣሳችሁ ብቻ ነው የሆነ ሃራስመንት ካለው፣ ሄት ስፒች ካለው፣ ቫዮሌሽን እንደዚህ ሴክሹዋል ምናምን እነሱ የከለከላቸው እሱ ህጉን የዘረዘራቸውን ህጎች በሙሉ እናንተ ተላልፋችሁ ከተገኛችሁን አካውንታችሁ ሊዘጋ የሚችለው። ከዛ ውጪ በሲስተም ሜቢ አንዳንዴ ሲስተማቸው ፍራግ ስለሚያደርግ ላግ ስለሚያደርግ አንዳንዴ ይዘጋውና ስታናግሯቸዋላችሁ ይመልሱታል። ዳትስ ኢት። ኒውክሊየር ፊዚክስ እኮ አይደለም። እንዴት ነው የምታስቡት? ልጁ ባጠፋበት መቀጣት አለበት። እንደዛ ባደረጋት በመታት በደበደባት ጉዳይ በዛ መቀጣት አለበት፣ መጠየቅ አለበት። በአካውንቱ ግን it doesn't make sense። በማስ ሪፖርት እንዲደረግ አድርጎ እንኳን ከሆነ በማስ ካደረጉት ሰዎች እንደ መረጃ አሳዩን። ዝም ብሎ ተነስቶ ሰው ላይ መለጠፍ ከባድ ነው በዚህ ደረጃ። ይሄን ተነሳ ይገኛልና እስቲ እሱ ላይቭ ላይ ገብቶ ከነ ጆከር ጋር እንግዲህ ጆከር የሚባሉ አናሊቲክ ቲክታከሮች አሉ። እንደዚህ አይነት ሲፈጠር መሀል የሚገቡ ዮኒ ማኛ እነሱ ጋር ገብቶ የመለሰውን ምላሽ እስቲ እንመልከተው። ይታያችኋል። ሚስኮል አረገች አያለች እዛውና ከዛ በቀጥታ ደወለች። ጠረጋር ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ካለዚያ ቀማይ ስክሪንሾት ያርግና እስኪ ፍሊፕ ሳረገው ይኸው ይታያል። እንደዚህ ገልብጬው ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትን በኩል ጠጋርገው ለጆከር ላክለት ችግር አሁን ይታያል። አሁን ይታያል። ጋይስ ቪዲዮ ልከታተል። ሚውታታንስ ሌሎች እስክሪን ሪከርዱ ልከታተል። ይኸው አካውንት ይኸውልህ፣ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላ ይወራ ነው። አታምነኝም? እግዚአብሔርን ምንም ታወርጉ እየተቆራረጠ ነው ቮይሱ ማለት ነው። ያው ይሄ ሁለተኛ አካውንት እዛ ነው። በፊት አካውንት ነው ማውራት። ይኸውልህ
አንተም በፌክ አካውንት ታወራ፣ እሷም በፌክ አካውንት የምታወራ። ኦኬ አሁን የቅድሟን ያሰማን ቮይስ ሪከርድ ቪዲዮ ኮል አይደል? ባልተሰት ቪዲዮ ነገር አልቀበለውም፣ ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ? ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንጻር ከሁላችሁም እድል አልሰጣችሁም። ለአካውንቱ መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል፣ በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንቱ። የቱ አካውንት? ስለሱ አካውንት መዘጋት ዘግታል። አካውንት እኔ እንዴት አዘጋለሁ? ጆከር ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም ጆከር። አዳምጠኝ፣ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር አመሰግናለሁ ወንድሜ። አረ በስመ አብ ጆከር፣ እንዴ ለማንም የማብራራት ግዴታ የለብኝም። ማረጋውን ያደርጋለሁ፣ በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባቢን ጫጫ በአንድ ሙቀጫ ምንም አባታመጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣ እስኪ በቃሽ። ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት፣ ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው እኔ ጆን ዳንኤል። አሁን ምንድነው ማሚዬ? ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ ላይ። አይ ነው ማሚ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነውና
ስታወራ ሪስፔክት አድርገ ሰው ያው ፎሎወርም አለ የሚወድም እኮ አሉ ብዙ አሉ ሳፖርት የሚያደርጋችሁ ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚ ፊት ለፊት አይነን እያየች ጆን ታውራኝ ምናምን ስትል ልንገር፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አረጋታለሁ እና እኔ ማሜ ጆን አንድ ጊዜ የሚዩት አድርግ። እኔ ልንገር ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን መናገር እንደዚህ ማስፈራራም ሰው አይደለሁም በእግዚአብሔር። ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ እኔ በሁላችንም በደምብ እንቷል። እሷ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይሄን ጉዳይ ደግሞ መታራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ጆከርዬ ባይዳዊ አግኝቻታለሁ። አትናገርም። ቤት መጣለች፣ እዚህ ስማኝ፣ ቤት መጣ፣ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅና ያለበት አይ አሁን እንደዚህ የደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ ዋሲ ሳትምጣ እንጠብቃት። ሚውት አድርጉ። ቆይ ዋሲዬ ሚውት አድርጉ። ቆይ ልንገረው፣ ልመልስለት ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሎላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መዝጋት ይችላል። ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ ለአንተ እልክልሃለሁ ጆከር፣ ችግር የለውም። ለአንተ እልክልሃለሁ። ምን እንድታየውም አልፈልግም። ወይ ክሮፕ አድርጌ ፊቷን እልክልሃለሁ። እናንተስ ምን ተሰማችሁ? በዚህ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልን። ማን ነው ያሳመነው? ደግሞ የማን ንግግር ነው የሚያሳምነው? እና የጆን ዳንኤል ወይስ ጃኒ? እንደዚሁም ደግሞ ጃኒ ቪዲዮ ማጥፋቷ ምንድነው የሚነገረው? ወይስ ደግሞ ቪዲዮ አስጠፍተውባት ነው? ትናንትና እንግዲህ አንድ ነገር ስቶሪ አድርጋ ነበርና እሱ መልስ ከመለሰ በኋላ ላይቭ መግባት አልችልም ብላ ነበር። which means ቲክታክ ላይቭ እንዳትገባ አግሯታል ማለት ነው። በሪፖርት ሊሆን ይችላል፣ አናውቅም ለምን እንደሚያገዳት አግሯታል። ብቻ ከዛ ላይቭ መግባት አልችልም፣ ነገ በቪዲዮ መልስ ይዤ እመጣለሁ የሚል ነገር ፖስት አድርጋ ነበር። ደግሞ ጽፋ ፖስት አድርጋ ነበር ስቶሪያን ኢንስታግራም ላይም እንደዚሁም ደግሞ ቲክታክ ስቶሪያ ላይ። እና አሁን ደግሞ ጠዋት ስንገባ ቪዲዮ ራሱ የለም ቪዲዮ ራሱ ከአካውንቷ ላይ ጠፍቷልና አስጠፍቶባት ይሁን ራሷ ፕራይቬት አድርጋ ይሁን የምናውቀው ነገር የለም። እንግዲህ ወታ ቪዲዮ ትናገር ተስፋ እናደርጋለን። ማን አሳመናችሁ? በዚህ ጉዳይ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንመለሳለን። አዲስ ጉዳይ ካለ ሸር ቆዩልኝ።